የመጽሐፍ ቅዱስ ንባብን ጨርሰ ያነበብከውን አንድም ነገር ማስታወስ እንደማትችል አስተውለህ ታውቃለህ? ሽፋኑን ዘግተህ በእቅድ ላይ ያለውን ሳጥን ምልክት ታደርጋለህ። ነገር ግን አንድም ነገር ማስታወስ አልቻልክም። በዚህ ነገር የምትቸገር ከሆነ ብቻህን አይደለም። ለብዙዎቻችን የሚመስለን ትልቅ መጽሐፍ ቅዱስ ማንበብ እንዳለብን፣ ከዚያ መጽሐፍ ቅዱስ ግን እንዴት ማስታወስ እንደምንችል በትክክል አናውቅም። በዚህ ቪዲዮ መጽሐፍ ቅዱስን ከመቃኘት መጽሐፍ ቅዱስን ወደ መመገብ እንድትሸጋገርና መጽሐፍ ቅዱስ እንደ የቤት ቁርስ እንዲሆንልህ እረዳሃለሁ። ኢየሱስ በእንጀራ ብቻ እንደማንኖርና ነገር ግን ከእግዚአብሔር አፍ በሚወጣ ቃል ሁሉ እንደምንኖር ተናግሯል። ቅዱስ መጽሐፍት የዕለት ተዕለት ምግቦ ሲሆኑ ማለት ነው። መጽሐፍ ቅዱስን ለማጥናት ቀላልና ተግባራዊ መንገድ አሳያለሁ። ልክ እንደ ማንኛውም አማኝ የሴሚናሪ ዲግሪ፣ የግሪክ ወይም የዕብራይስጥ ዲግሪ አያስፈልጎትም። ጥቂት መሳሪያዎች፣ ቀላል ዘዴና ክፍት ልብ። በመጀመሪያው ነገር እንጀምር። ያ ክፍት ልብ ነው፣ የመጽሐፍ ቅዱስ ትርጉም አይደለም። ስለዚህ የመጀመሪያው ነገር ተርበ መንፈስ ቅዱስን መጋበዝ ነው። መጽሐፍ ቅዱስን ማንበብ የሚጀመረው በማብራሪያ ሳይሆን በእውነተኛ መንፈሳዊ ረሃብ ነው። ቅዱሳት መጽሐፍት የእግዚአብሔር ቃል እንደ ምግብ፣ ከሰማይ የመጣ እንጀራ፣ መንፈሳዊ ሕይወትን የሚደግፍ አድርገው ይገልጻሉ። በእሁድ ስብከት ብቻ ለመኖር ፈጽሞ አታስብም። የዕለት እንጀራ ከእግዚአብሔር የሆነ አዲስ ቃል ያስፈልጎታል። ነገር ግን መንፈስ ቅዱስ ከሌለ ቅዱሳት መጽሐፍትን በትክክል መረዳትና መደሰት አትችልም። ምክንያቱም መንፈስ ቅዱስ የመጽሐፍ ቅዱስ ደራሲ ነው። ስለዚህ ማንኛውንም ነገር ከማንበብ በፊት ቆም ብለህ መንፈስ ቅዱስን ጋብዝ። እንዲህ ያለ ቀላል ጸሎት መጸለይ ትችላለህ። መንፈስ ቅዱስ እዚህ ነኝ፣ ተርቤያለሁ የምትለውን ለማየት አይኖቼን ክፈት፣ እንድረዳ እርዳኝ እና እንድታዘዝ እርዳኝ። ስለዚህ የመጀመሪያው ቁልፍ ቀላል ነው። መጽሐፍ ቅዱስን ብቻ አትክፈት፣ ልብህን ክፈት። ተርበህ በጉጉት ኑር እና በመንፈስ ቅዱስ እርዳታ ነው። ሁለተኛው ቁልፍ ዘላቂና አመቺ የሆነ መጽሐፍ ቅዱሳችሁን የምታነቡበት ድባብ መፍጠር ነው። 3 ነገሮች ያስፈልጉታል: ጊዜ፣ ቦታና አንዳንድ መሳሪያዎች። የተወሰነ ጊዜ ምረጡ፣ በቃሉ ከእግዚአብሔር ጋር እንድትገናኙ። ጠዋት ሊሆን ይችላል፣ በምሳ ረፍቶ ወቅት ሊሆን ይችላል፣ ምሽት ላይ ሊሆን ይችላል። እንደ ዶክተር ቀጠሮ አድርገው ይመልከቱት። መሰረዝ አይቻልም። ብዙ አስተማሪዎች በትክክል እንዲተገበሩ ይመክራሉ። ቋሚ የሆነ መጽሐፍ ቅዱሳችንን የምናነብበት የጊዜ ሰሌዳ ከሌለን እምብዛም አናድግ። ሁለተኛው ነገር ቦታ ነው። መደበኛ ቦታን ይምረጡ። ልክ እዚያ ቦታ ስትቀመጥ አእምሮ ከዚያ ቦታ ጋር ራሱን ማዛመድ ይጀምራል። ከእግዚአብሔር ጋር የምገናኘው እዚህ ነው ይላል። ትኩረትን የሚከፋፍል ነገር እንዳይኖር ለማድረግ ሞክር። በተቻለ መጠን ስልኮን ሳይለንት አድርገው ያስቀምጡ ወይም ደግሞ ሌላ ክፍል ላይ ያስቀምጡት። አሁን ደግሞ ስለ 3ኛው ነገር እንነጋገር። እሱም መሳሪያ ነው። ትልቅ ቤተ መጻሕፍት አያስፈልጉትም፣ ግን ማድረግ የሚችሏቸው ጥቂት መሳሪያዎች አሉ። ሊነበብ የሚችልና ትክክለኛ የመጽሐፍ ቅዱስ ትርጉም በሚገባና ቀለል ባለ መልኩ ለመረዳት ያጥሩ ይሆናል። ማስታወሻ ደብተር ይኑሩት፣ ምክንያቱም የመጽሐፍ ቅዱስ ጥናት ነገሮችን መጻፍንም ስለሚያካትት። እስክሪፕቶ፣ ማድመቂያ እንዲሁም ደግሞ ሌሎች የመጽሐፍ ቅዱስ ጥናት መተግበሪያ መሳሪያዎችን መጠቀም ይችላሉ። ጊዜ፣ ቦታና መሳሪያዎችን ከመረጡ በኋላ ብዙ ግጭትን የሚያስወግድ ቀላል የመጽሐፍ ቅዱስ ጥናት ልማድ ስርዓት ገንብተዋል። በግል ሕይወቴ በማለዳ ነው እኔ ያንን የማደርገው። ከእንቅልፌ ስነቃ ከማደርጋቸው የመጀመሪያ ነገሮች አንዱ ነው። መጽሐፍ ቅዱሴን ለማጥናት ስል የምቀመጥበት ወንበር አለኝ። ስልኬን ወደዚያ አላመጣም። ይሄ ለኔ እንደ አንድ ስርዓት ነው። በቃ ልክ ከእግዚአብሔር ጋር እንዳለኝ እንደ አንድ ቀጠሮ እና በመጀመሪያ በቃሉ ከእግዚአብሔር ጋር እገናኛለሁ። ከዚያም በዚያ ቃል መሰረት እጸልያለሁ። አሁን ወደ 3ኛው ቁልፍ እንለፍ። 3ኛው ቁልፍ የሶፕ ዘዴን መጠቀም ነው። ሶፕ ማለት ቅዱሳት መጻሕፍት ምልከታ፣ ማዛመድና ጸሎትን ያመለክታል። እስቲ እነዚህን እንመልከት። ቅዱሳት መጻሕፍት አጭር ምንባብ በመምረጥ ይጀምሩ። ለዕለታዊ ጥናት አንድ አንቀጽ፣ ምናልባት ሙሉ መጽሐፍ ላይሆን ይችላል። ከ5 እስከ 10 ጥቅሶችን ማሰብ ይችላሉ። በማስታወሻ ደብተሮ ይጻፉት። አሁን ጥቅሶቹን በትክክል ሲጽፉ የሆነ ነገር ይከሰታል። በእነዚያ ጥቅሶች ውስጥ ብዙውን ጊዜ የማታስተውሏቸውን ነገሮች ታስተውላላችሁ። ጥቅሶችን በመጻፍ ውስጥ ኃይል አለ። ታውቃላችሁ፣ አብዛኞቻችን 3ቱን ምዕራፎች የምናነብበት የንባብ ዕቅድ አለ። በ3ቱ ምዕራፎች ላይ ያለው ችግር እነዚያን 3 ምዕራፎች በትክክል ማጥናት ከባድ መሆኑ ነው። እኔ አንድ ማድረግ የምወደው የንባብ ዕቅድ አለኝ እና ሳነብ ያንን ክፍል እፈልገዋለሁ እና ወደዚያ ክፍል እገባለሁ። ወደ እነዚያ ክፍሎች መዞር እፈልጋለሁ።
ዛሬ ለምሳሌ ከማርቆስ ምዕራፍ 1 የተወሰደ ነበር እና ኢየሱስ በማለዳ ተነስቶ ከአባቱ ጋር ጊዜ ለማሳለፍ ሲሄድ ነበር። ከዚያም ይፈልጉት ነበር። ከዚያም ወደ ሌሎች ከተሞች መሄድ አለብኝ አላቸው። ከዚያም ያንን ወደ ጸሎት ወሰድኩት። ሁለተኛው ምልከታ ነው። ምልከታ ጥሩ የመጽሐፍ ቅዱስ ጥናት የሚጀምረው እዚህ ነው። እንደ መርማሪ ጥያቄዎችን መጠየቅ የምትጀምረው እዚህ ነው። ማን እየተናገረ ነው? እየተናገረ ያለው ማን ነው? ምን እየሆነ ነው? ተደጋጋሚ ቃላቶችስ ምንድን ናቸው? ንጽጽሮች፣ ትዕዛዞች ወይም ተስፋዎች አሉ? ጥቂት ምክሮችን ልንገራችሁ። ስታጠኑ ለአውዱ ከቀደሙትና ከኋላቸው ባሉ ጥቅሶች ከምዕራፉ ወይም ለመጽሐፉ አጠቃላይ ጭብጥ ትኩረት ይስጡ። ትርጉሙ የሚወሰነው በዋናው ደራሲ ነው። ስራው ይህንን ትርጉም ማግኘት ነው፣ ይህንን ትርጉም መፍጠር አይደለም። እንዲሁም ተመሳሳይ ጥቅሶችን በሁለት ወይም በሶስት የተለያዩ ትርጉሞች ለማየት ይሞክሩ። ስለዚህ በማስታወሻ ደብተሮ ውስጥ በምልከታ ወይም ኦ ብለው በጻፉት ላይ የሚያስተውሏቸውን ነገሮች አንዳንድ ነጥቦችን ማስቀመጥ ይችላሉ። ብዙ ነገር ለመጻፍ አይሞክሩ፣ የታዩትን ብቻ ይጻፉ። ሶስተኛው ነገር ተግባራዊነቱ ወይም ደግሞ አፕሊኬሽኑ ነው። ይህ አብዛኛውን ሰው የሚዘለው ክፍል ነው። ምክንያቱም ወደ ግሪክ፣ ወደ ዕብራይስጥ፣ ወደ መጀመሪያው ቋንቋ፣ ወደ ንጽጽሮች፣ ወደ ሁሉም ነገር በጥልቀት ዘልቆ መግባት ስለሚወድ ነው። ነገር ግን አንድ ፓስተር እንዲህ ሲል እንዳስቀመጠው የመጽሐፍ ቅዱስ ምርጥ ትርጉም የእግዚአብሔርን ቃል ወደ ዕለታዊ ሕይወት ስትተረጉም ነው። ግቡ ጭንቅላትህን በመረጃ መሙላት ብቻ ሳይሆን እውነተኛ ለውጥ ማየት ነው። ስለዚህ በማስታወሻ ደብተር ውስጥ በኤ ስር እንደዚህ ያለ ነገር መጻፍ ትችላለህ። ይህ ስለ እግዚአብሔር ምን ያስተምረኛል? ይህ ስለ ራሴ ምን ያስተምረኛል? መናዘዝ የሚያስፈልገኝ ኃጢአት፣ ማመን የሚያስፈልገኝ ቃል ኪዳን፣ መታዘዝ የሚያስፈልገኝ ትእዛዝ ወይም መከተል የሚያስፈልገኝ ምሳሌ አለ። ዛሬ ይህንን ባምን ኖሮ ሕይወቴ የተለየ ይሆን ነበር? በሕይወቴ ውስጥ ምን የተለየ ነገር ይኖረኝ ነበር? ስለዚህ እነዚህ ልተገብሯቸው የምትችሏቸው አንዳንድ ጥያቄዎች ናቸው። ስለዚህ ይህንን በጣም ግልጽና ተግባራዊ ያድርጉት። ያንን የሥራ ባልደረባዬን ይቅር እላለሁ እና የሆነውን ነገር እንደገና ማሰብ አቆማለሁ። አሁን የቀረ ነገር ጸሎት ነው። እግዚአብሔር ስለ እርሱ እንድታጠና ብቻ ሳይሆን ከእርሱ ጋር እንድትነጋገር ይፈልጋል። ስለዚህ ፕሬየር ወይም ደግሞ ጸሎት በሚለው ስር ዛሬ ከመጽሐፍ ቅዱስ ዛሬ ከቅዱሳት መጻሕፍት የተማርከውን ውይይት መጻፍ ትችላለህ። ጌታ ሆይ ዛሬ ይህንን ስላሳየኸኝ አመሰግናለሁ እና እንደሆንኩ አምናለሁ እና ባዶውን ሙላ። ዛሬ እርዳኝ፣ ባዶውን ሙላ። ጌታ ሆይ ድምፅህን የምታዘዝበትን ጥንካሬ ስጠኝ። ስለዚህ ሶፕን ስትለማመድ ገላን እንደምትታጠብበት ሳሙና አስብ። እሺ ማንበብ ብቻ ሳይሆን እየሰማን እያሰብክ ነው፣ ምላሽ እየሰጠ ነው፣ ከእግዚአብሔር ጋር እየተነጋገርክ ነው። እናም ከጊዜ በኋላ እውነት ከመጽሐፍ ቅዱስ ገጾች ወደ ልብ የሚሸጋገረው በዚህ መንገድ ነው። አራተኛው ነገር ነገሮችን በአውድ ማንበብና ቅዱሳት መጻሕፍትን እንዲተረጉሙ መፍቀድ ነው። አንድ ጥቅስ ወይም ሐሳብ የሚጠቅስ ሰው ሰምተህ ታውቃለህ? እና ብዙ ጊዜ ጥቅሱ ስለተዘለለ ወይም ከአውዱ ስለተቀደደ ነው። ልክ ሁሉንም ነገር እየዘለሉ ከንግግር የተገኘ ታዋቂ መስመርን እንደ መጥቀስ ነው። ስለዚህ ሁለት የጥበቃ መንገዶች እነሆ። የመጀመሪያው የጥበቃ መንገድ ነገሮችን በአውድ ማንበብ ነው። ጥቅሱ ምን ማለት እንደሆነ ከመወሰኑ በፊት አንቀጹን ያንብቡ፣ ያንን ምዕራፍ ያንብቡ እና ከቻሉ ሙሉን መጽሐፍ ያንብቡ። የመጀመሪያዎቹ አንባቢዎች ይህንን እንዴት ተረዱት ብለው ይጠይቁ። ይህ ማለት ትርጓሜ እየሰሩ ነው ማለት ነው። ከጽሑፉ ትርጉም እየሳቡ ነው። መጽሐፍ ቅዱስ አንድ ትርጓሜ አለው፣ ግን ብዙ አተገባበሮች አሉት። ስለዚህ አሁን ተግባራዊ ማድረግ እንችላለን። ሁለተኛው መከላከያ መጽሐፍ ቅዱስን ወይም ራሱን እንዲተረጉም መፍቀድ ነው እና ማለትም ቅዱሳት መጻሕፍት ራሳቸውን እንዲተረጉሙ ይፍቀዱ። መጽሐፍ ቅዱስ የራሱ ማብራሪያ ነው። አንድ ጥቅስ ግራ የሚያጋባ ከሆነ በተመሳሳይ ርዕስ ላይ ሌሎች ምንባቦችን ይፈልጉ። አንድ ክፍለ ታሪክ ሊናገር ይችላል፣ ሌላኛው ክፍል ደግሞ መርሆችን ሊያብራራ እና ያንን ሊያብራራ ይችላል። በዚህ ረገድ ራስዎን ለመርዳት በመጽሐፍ ቅዱስ ጥናቶ ውስጥ ማጣቀሻዎችን መጠቀም ይችላል። እዚህ ጋር የመጽሐፍ ቅዱስ መዝገበ ቃላትንም ቢጠቀሙ ጥሩ ይሆናል። እነዚህ መሳሪያዎች በመጽሐፍ ቅዱስ ዓለምና ዛሬ ባለው ዓለም መካከል ያለውን የቋንቋ የታሪክና የጂኦግራፊ ክፍተቶችን ለማጣመር ይረዳሉ። ስለዚህ ምን እየተከናወነ እንዳለና አሁን ለእርሶ ምን እያለ እንደሆነ መረዳት ይችላሉ።
ሁለተኛው ነገር ማጥናት ብቻ ሳይሆን መታዘዝ አለብን። ትልቁ ችግራችን በበቂ ሁኔታ አለማወቃችን ሳይሆን ቀደም ብለን ካወቅነው ነገር መኖር አለመቻላችን። ስለዚህ መጽሐፍ ቅዱስን በከፈትክ ቁጥር ይህን አስተሳሰብ ይዘህ መምጣት አለብን። ተጨማሪ ጥቅሶችን በአእምሮዬ ለመያዝ ብቻ ሳይሆን የእግዚአብሔር ቃል ልቤን፣ ምርጫዎቼን፣ የአኗኗር ዘይቤንና የዓለም እይታዬን እንዲቀርጽልኝ ለማድረግ ነው የመጣሁት። ስለተከታተሉ እናመሰግናለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ።